ሰላም ጤና ይስጥልን። የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን የፋኖ ድምጽ የሆነ ዓለም አቀፍ ፋኖ ሚዲያ በተለያዩ ቀጠናዎች በአማራ እየተደረገ የሚገኘው የህልውና ትንቅንቅን በተመለከተ ወደ እናንተ የሚያደርሰው ልዩ መርሃ ግብራችን ነው። የህልውናችን ዝግጅት በህልውናችን የተለያዩ የፋኖ መሪዎች በመቅረብ የህልውና ትግሉ ያለበትን ደረጃ፣ የደረሰበትን ውጤት፣ እንደዚሁም ያጋጠሙ ችግሮችና የመፍትሄ ሀሳቦችን ጭምር የሚያመላክቱበት ብለውም የፋኖ ደጋፊዎችና የሚመለከታቸው አካሎችም እንደዚሁ ሀሳብና አስተያየታቸውን የሚያቀርቡበት ልዩ ዝግጅታችን ነው። ከዓለም አቀፍ ፋኖ ሚዲያ የዛሬ የህልውናችን ልዩ እንግዳ አድርገን ይዘንላቸው የቀረብነው ደግሞ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ይሆናል። አርበኛ ዮሐንስ ንጉሱ ከሰሞኑ በቀጠናው ያለውን ወታደራዊ እንቅስቃሴ የፋኖ ድልና ውጤቶችን በመቃኘት በዛሬው ዕለት እዙ ያወጣውን የማጥራት እንቅስቃሴዎችና ስራዎችን በተመለከተ ያወጣውን መግለጫ ማብራሪያና ምላሽ እየሰጠን ቆይታ ያደርጋል። ውድ አድማጭ ተመልካቾቻችን የዛሬውን ዝግጅት እስከ ፍጻሜው ድረስ አብራችሁን በመቆየት እንድታደምጡ በአክብሮት የጋበዝን ግሎባል ፋኖ ሚዲያ የሚለውን የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ እንድትከታተሉ በአክብሮት ጋብዣለሁ። ወንዳለ ቢክስ አብሬያችሁ ቆይታ አደርጋለሁ። አርበኛ ዮሐንስ ንጉሱ በቀጣይ ስልክ መስመራችን ላይ ነው የሚገኘው። ማብራሪያ እየሰጠን አብሮን ቆይታ ያደርጋል። ጤና ይስጥልን አርበኛ፣ እንደምን አለ? እንደምን ከርማል? ከሰሞኑ ያለው አጠቃላይ ወታደራዊ እንቅስቃሴ በተለይ እንደ በላይ ዘለቀ እዝ ምን ይመስላል? ለአድማጭ ተመልካቾቻችን መረጃ እንድታደርስልን ነው በቀጥታ ስልካችን የገባው። በቅድሚያ ግን አክብሮታዊ ምስጋናዬን አቀርባለሁ። መጀመር ትችላለህ። ጤና ይስጥልን። እንደምን አላችሁ? ግሎባል ፋኖ ሚዲያ እንዴት አላችሁ? እንዴት ሰንበታችሁ? እያልኩ ከሰሞኑ ያለው ወታደራዊ እንቅስቃሴዎችን በተመለከተ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ስር ኮሮችና ክፍለ ጦሮች እንዲሁም ብርጌዶችና ሻለቆች ልዩ ልዩ ወታደራዊ ግዳጆችን እየፈጸሙ ነው የሚገኘው። በተለይም ደግሞ ደጃዝማች አራተኛ ኮር በመተማ ወረዳ እና እንደዚሁም ደግሞ በአርማጭሆ አጠቃላይ በተደረጉ አውደ ውጊያዎች ከፍተኛ ድል የተመዘገበበት፣ ከ100 በላይ ጠላት የተደመሰሰበት፣ እንደዚሁም ደግሞ ከ67 በላይ ጠላት ቁስለኛ የሆነበትና ከጥቅም ውጭ የሆነበትን አውደ ውጊያ ስኬት ማሳካት የተቻለበትና ጠላት እንዲያፈገፍግ ይዟቸው ከነበሩ ቀጠናዎች ደግሞ አፈግፍጎ ቀጠናዎች ነፃ እንዲወጡ ወይም አካባቢዎች ህዝባችን ነፃ እንዲወጣ ያስቻሉ ውጤታማ አውደ ውጊያ ድሎችን መጎናጸፍ ችለናል። በተለይ ደግሞ በደጃዝማች አራተኛ ኮር የተደረጉ አውደ ውጊያ ውጤቶች እጅግ መስዋዕትነት የቀነሱ፣ የወገንን መስዋዕትነት የቀነሱ፣ የጠላትን መስዋዕትነት ደግሞ በእጅጉ ከፍ ያለ መስዋዕትነት የከፈለበት፣ በተለይ ደግሞ የሰብአዊ መስዋዕትነት የከፈለበትን ቀውስ ነው እንዲደርስበት ጠላት ማስቻል የተቻለው። በሌላ በኩል እንደዚሁ በሰሜን ጎንደር ዞን እና አዋሳኝ የዋግ ኽምራ ዞን ጀምሮ ከፍተኛ ማለት የቀበሌና የወረዳ አመራር ጀምሮ እስከ ተራ ሚሊሾች ድረስ የተማረኩበትና የተደመሰሱበት እንዲሁም ምርኮ የተገኘበት ግንባር ነው። ይህ ወታደራዊ ድል ተመዝግቧል ማለት ነው። እንደዚሁም በቀጠናው የሶስተኛ ኮር አካል የሆኑ መለስተኛ ውጊያዎችን በማድረግ መለስተኛ ድል የተመዘገበባቸው ሁኔታዎች አሉ። በሌላ በኩል እንደዚሁም አንደኛ ኮር ማለትም ሜጀር ጀነራል ባንታ አባተ አንደኛ ኮር ስር ያሉ ብርጌዶች እና ሻለቆች ያደረጓቸው ውጊያ ውጤቶች በጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሱና በሰብአዊ ኪሳራ ደረጃ ደግሞ ጠላት ቁስለኛና ሞት እንዲሆን ያስቻሉ ሲሆኑ ምርኮም የተገኘባቸው ግንባሮች እንዳሉ መረጃዎቻችን ያረጋግጣሉ። ከዚህም ውጭ በጎንደር ዙሪያ እንደዚሁም በጎንደር ከተማ አቅራቢያ በጠዳ ክፍለ ከተማ አቅራቢያ የተደረጉ አውደ ውጊያዎች
ውጊያዎች ጎንደር በጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር እንዲሁም ሌሎች ክፍለ ጦሮች ያደረጓቸው ውጊያዎች ስኬታማ ናቸው። በ5ኛ ኮር የዳግማዊ ቴዎድሮስ 5ኛ ኮር ስር ያሉ ክፍለ ጦሮች እና ብርጌዶች በተለያዩ ቀጠናዎች በበለሳም በእብናት አጋጣሚ ቦታዎችም እንደዚሁም በሚካኤል ደብርና ሌሎች አካባቢዎች የተደረጉ አውደ ውጊያዎች ውጤታማ አውደ ውጊያዎች ሲሆኑ ጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሱ ናቸው። እንደዚሁም ደግሞ ወታደራዊ እንቅስቃሴው ጠላት እየፈረሰ የጠላት ኃይል ወደ ሰራዊታችን እየተቀላቀለበትም ሳምንት ነው። በጎንደር በጋሻው በኩል ጠላት እየፈረሰ ከማክሰኝት ያለ ቤዝ እየፈረሰ የገባበት እንደዚሁም በ2ኛ ኮር መይሳው ካሳ ኮር ስርም እንደዚሁ የ96ኛ ክፍለ ጦር የጠላት ሰራዊት አባላት እንደዚሁ ፈርሰው የገቡበት ሁኔታ ነው ያለው። በተለያዩ ቦታዎች የሚሊሻና የአድማ በትን የሚባለው አደረጃጀት እንደዚሁም ደግሞ ራሱን መከላከያ ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ጦር ሰራዊት አባላት እየፈረሱ ወደ ሰራዊታችን የተቀላቀሉባቸው ሁኔታዎች ነው ያሉት። በአንጻሩ ደግሞ በማጥራትና በማብቃት እንቅስቃሴያችን በስርቆት በዝርፊያ የጥገኛ እንቅስቃሴ ሲያደርጉ የነበሩ ደግሞ ከሰራዊታችንና በሰራዊታችን ይዞታ ስር በነበሩ ቀጠናዎች ይንቀሳቀሱ የነበሩ የማጥራት እንቅስቃሴና እርምጃ መጀመራችን ተከትሎ ከቀጠናችን እየወለቁ ከጠላት ጋር ቀድሞ ከተወዳጅተውት ከነበረ ጠላት ጋር የተቀላቀሉበት ሁኔታ ነው ያለው። መልካም፣ እዚህ ጋር አመሰግናለሁ። አርበኛ ዮሐንስ ንጉሱ ከሰሞኑ የሰሜን አማራ ቀጠና የበላይ ዘለቀ እያደረጋቸው የሚገኙ ወታደራዊ እንቅስቃሴዎች ምን እንደሚመስሉ ለአድማጭ ተመልካቾቻችን ስላደረስክ እጅግ አድርጌ ነው የማመሰግነው። አርበኛ ዮሐንስ፣ ወደ መጨረሻ ያነሳውና ዋናው የውይይታችን አጀንዳ ወደሆነው ጉዳይ የመጣልኝ ነው። በተለይ በማጥራትና ማብቃት ህልውናችንን እናረጋግጣለን በሚል የበላይ ዘለቀ እዝ በዛሬው ዕለት ማምሻውን መግለጫ ማውጣቱ ይታወሳል። ከዚህ ጋር ተያይዞ በተለይ ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት የሙከራ ስራዎችን ጀምራችሁ እንደዚሁ በሁሉም ቀጠና በተሟላ ሁኔታ ንቅናቄ ማስጀመራችሁን ነው የሚገልጸው መግለጫው። ምናልባት እንደው ከአርስቱ ስንጀምር ማብቃትና ማጥራት የሚለውን እንዴት ነው የምትገልጹት? ምን አይነት የማጥራት ስራዎች ናቸው? ማብቃት ሲባልስ እንዴት ነው? ይህንን በሰራዊቱ በሙሉ ተግባራዊ ማድረግስ የሚያስገኘው ጠቀሜታ ምን ይመስላል? ለአድማጭ ተመልካቾቻችን ግልጽ ብታደርግልን። መልካም፣ አመሰግናለሁ። ማጥራት ስንል ጥልቅ የማጥራትና የማብቃት ንቅናቄ ነው የጀመርነው። እንደገለጽከው ባለፉት 20 ቀናት ለሙከራ ስናካሄድ ቆይተናል። በትርጓሜ ደረጃ ጥልቅ ማጥራትና ማብቃት ማለት ምን ማለት ነው ለሚለው ጥልቀት ማለት በጉዳዩ በጥልቀት ኤክስትሪም መመልከት፣ መተንተን፣ መረጃ መሰብሰብና የመፍትሄ ሀሳብ ማስቀመጥ ሲሆን ማጥራት ማለት ደግሞ በጠራው የትግላችን መስመር ውስጥ ዓላማና ግባችን ውስጥ ጋር የማይሄዱ ጥገኛ ሀሳቦች በገንዘብ ሊሆን ይችላል፣ በዓላማ ሊሆን ይችላል፣ ሌላ ዓላማ ጥገኛ የሆኑ ዓላማም ሆነ ፍላጎቶች ያሏቸው አካላቶች በውስጣችን ሰርገው እንቅስቃሴ ሊያደርጉ እንደሚችሉ በማመን እነዚህ መገለጫዎች በቀጠናው ስለተስተዋሉ፣ ስርዓት አልበኝነት የሚመስሉ ምልክቶች ስለተስተዋሉ፣ ውንብድና የሚመስሉ ምልክቶች ስለተስተዋሉ እና በተጨባጭ ስላገኘናቸው እርምጃ ከፊሎችን ስለወሰድን እርምጃ እንወስድባቸው የነበሩት ደግሞ ከጠላት ጋር ቀድሞ ቁርኝት በመፍጠር ወደ ጠላት ተጠቃሎ የገቡበት ሁኔታ አንዳንዶቹ ስላሉ ይህን መሰረት ማድረግ አሁንም መሰል እሳቤ ያላቸው የትግሉ ጥገኞች እና ተጠቃሚዎች ትግሉን ከውስጥ እንደ አለቅት አንገቱን ዘግተው የሚይዙ እንደ መዝገር ደም የሚመጡት ይኖራሉ ብለን ገምተን ስለተንቀሳቀስና በተጨባጭም እጅግ በጣት የሚቆጠሩ ኔትወርኮች እንዳሉም ፍንጮችና የውስጥ መረጃዎቻችን ስለተጠቆሙን ስላሳዩን በዛ ልክ የማጥራት እንቅስቃሴውን ጀምረናልና ማጥራት ማለት እነዚህን ጥገኛ የዓላማችን ጸረ ዓላማ የሆኑ ጸረ ትግል የሆኑ እንቅስቃሴዎችን ይዘው ተመሳስለው የመሸጉ ወይ ከኛ ጋር የሆኑ ወይ ከኛ ውጭ የሆኑ ከኛ ውጭ ሆነው ግን እኛን መስለው የሚንቀሳቀሱ
ፋኖ ያልሆኑ ግን ፋኖ መስሎ የሚንቀሳቀሱ የትግሉ አጭበርባሪዎች ባለ 2 ካርድ ባለ 3 ካርድ ተንቀሳቃሾች ኃይሎች በመሀል እየተንሳፈፉ እንደቆዩና በትግሉ ላይ እያወናበዱ እንደቆዩ እንደዚሁም ደግሞ ህዝባችን እያደናገሩ መቆየታቸውን ታዝበናል። አልፎ ተርፎም በህዝባችን ላይ ጉዳት እንዳደረሱ እና አልፎ አልፎ የተስተዋሉ ሁኔታዎች ስላሉ ይሄን ማጥራት እንደሚያስፈልግ እነዚህ ኃይሎች ደግሞ ከጠላት ጋር ቀጥተኛ ግንኙነት ስላላቸው ትግሉን የመጉዳት እንቅስቃሴ ማድረግ እንደሚችሉ እና ለማድረግ ፍላጎት ኖሯቸው እንደተንቀሳቀሱ የተሟላ መረጃ በመያዝ ነው እንግዲህ የማጥራት ስራን የጀመርነው። ማጥራት ማለት ይሄ ነው። ሌላው ማብቃት ማለት ዓላማውን እና ግቡን አጥብቆ የያዘ ሰራዊትና የሚሰራውን ቴክኒካል ስራዎችን በውል ያወቀ የሚሰጣቸውን ውሳኔዎች እና የሚሰራቸውን ስራዎች በአግባቡ በውል የሚፈጽም ተጠያቂነትን የሚያሰፈነ ተጠየቅ ባለበት ሁኔታ ኃላፊነት ባለበት ሁኔታ ሪስፖንሲቢሊቲውን የሚወጣ እንደዚሁም ተልእኮውን በውል የሚያውቅ አመራርና አባላትን በመገንባት ከነበረው አቅም የተሻለ አቅም እንዲገነባ በማድረግ ስልጠናዎችን በመስጠት አቅም ለማጎልበት በማሰብ ነው እንግዲህ ማብቃት ያልነው። በስልጠናዎች አቅሙን የማብቃት ዘመቻ አብረን ስለምናካሄድ ነው። ማጥራትና ማብቃት ሲባልም ሁለቱን አንድ ላይ እያደረግን ያለነው ንቅናቄ መሆኑን ነው እንግዲህ ጥልቅ ማጥራትና ማብቃት ንቅናቄ ብለን የሰየም ነው። መልካም አርበኛ ዮሐንስ፣ በመግለጫችሁ መጨረሻም ላይ ይህ የማብቃትና የማጥራት ንቅናቄ ከማታገልም ከመታገልም በላይ ትግላችንን የምንጠብቅበት የእርምት ክዋኔዎችን ግብራዊ የምናደርግበት በመሆኑ ከወዲሁ ይህንን ተረድታችሁ ከጎናችን እንድትቆሙ ስትሉ ለወገኖቻችን ለሰራዊታችን አባላትና አመራሮችን መልእክት ያስተላልፋችሁበት ሁኔታ አለና በምን መልኩ ሊያግዙ ይገባል? በተለይ ማህበረሰቡ ምን ኃላፊነት አለበት በዚህ ሂደት ላይ ከሰራዊቱ ውስጥ ምን ይጠበቃል የሚለውን አርበኛ ዮሐንስ ሀሳብ እናቀርብ። መልካም። ትግላችን ከመታገልም በላይ ትግሉን የመጠበቅ እርምጃ መሆኑን በመገንዘብ ትግል የሚጠበቀው ደግሞ የትግሉን የሚበርዙ የጠራውን ትግል የሚያደፈርሱ እጆችን ቆርጠን ስንጥል ስለሆነ ትግሉን የምንጠብቀው እነዚህን አደፍራሾችን ስርዓት በማናስይዝበት ጊዜ የሚፈጠሩ የተለያዩ ጅምብሮች ሊፈጠሩ ይችላሉ እና ይህን በመገንዘብ መላ ሰራዊታችን መላ ህዝባችን እንደዚሁም ደግሞ የትግሉ ደጋፊዎችና አጋር ወይም የፋኖ አደረጃጀቶች ሁሉም ይህም በጎ እንቅስቃሴ ተገንዝቦ ድጋፍ እንዲያደርግ ዓላማና እንቅስቃሴያችን ይህም መሆኑን ነው ቀድመን ግልጽ ያደረግነው። ምክንያቱም ትግሉን ለመጠበቅም ትግል የሚያደበዙና ትግል የሚሰርቁ ሌቦችና እጆችን ቅርጽ ማስያዝ አስፈላጊ ስለሆነ ቅድም ያልኩ ክዋኔዎች የሚከወኑ ስለሆነ እየተከወኑም ስለተጀመሩ በሙከራ ደረጃ አሁንም በጥልቀት የሚሰሩ መሆናቸው ታውቆ ምናልባትም አንዳንዶቹ ከውስጥ ማጥራት ሲካሄድ ከውስጥ ማሰልጠን ማብቃት ሲካሄድ አደረጃጀቱ ጠባብ ጫማ የሚሆንባቸው ይኖራሉ። የግል ጥቅማቸውና ፍላጎታቸውን ወይም ደግሞ ተልእኮ የሰጣቸውን አካል ተልእኮ ለመፈጸም የማይችሉበት ስፔስ እና ቦታ ሊጠባቸው ስለሚችል በዚህ ስፔስ እና ቦታ መጥበብ ምክንያት አንዳንዶቹ ከጠላት ጋር ሩጠው ሊገቡ ይችላሉ። ቀሪዎቹ ደግሞ ብዥታ ሊሰማቸው ይችላል እና እንደዚህ አይነት እንቅስቃሴና ሁኔታዎች እርምጃዎች ሲኖሩ መላ ሰራዊታችን እንዲሁም መላ ህዝባችን እና በውጭም በሀገር ውስጥም ያለው ህዝባችን እንደዚሁም የትግሉ ደጋፊ በሙሉ ቀድሞ ተረድቶ እንዲያስረዳልን ነው ጥሪ ያስተላለፍነው። እንደ በላይ ዘለቀ እዝ አሁንም መላ ህዝባችንና ሰራዊታችን እንዲረዳን ነው በድጋሜ ጥሪ የምናስተላልፈው። አርበኛ ዮሐንስ፣ ከዚሁ ጋር ከማጥራትና ማብቃት ጋር በተገናኘ እንደ ሁነኛ ማሳያ አድርጋችሁ ያቀረባችሁት በመግለጫው ላይ የማስረሻ ሰጤን ለአገዛዙ እጅ መስጠት በተመለከተ በምሳሌነት አንስታችኋልና ምናልባት እንደ አማራ ፋኖ እንዳጠቃላይ እንደ በላይ እዝ ብቻ ሳይሆን እንደ አማራ ፋኖ የማስረሻ ሰጤ እጅ መስጠት እንዴት ተመለከትከው? ሰራዊቱ ውስጥ ከሱ ምን ሊማር ይገባል የሚለውን በዚሁ መንገድ ብትሄድበት መልካም ነው። መልካም። ግለሰቡ ማስረሻ ሰጤ ግለሰቡ ቀደም ሲል
የጠላት ኔትወርክ ይሁን አይሁን ተጨባጭ መረጃ ባይኖረኝም ከመጀመሪያውም በአገዛዙ ኔትወርክ ውስጥ የነበረ እንደሆነ የሚጠረጠር ግለሰብ ነው። በዚህም ምክንያት እዝ ጎጃም ጠቅላይ ግዛት እዝ አለኝ ይበል እንጂ እዝ አይደለም ሰራዊት ያልተከተለው ሰው እንደሆነ ተስተውሏል። ህዝብ ያላመነበት እንደሆነ ቀድሞ ተረጋግጧል። ህዝብ ያላመነበት ሰራዊት ያልተከተለው ሆኖ ግለሰቡ ነው የቆየ መሆኑ የመጀመሪያው ህዝቡ መስክሯል እና ብቻውን እንዲቆም አድርጎታል ብዬ ነው የማስብ። በዚህ ምክንያት ከአገዛዙ ጋር ግንኙነት እንዳለው ቀድሞ የተረዳ ህዝብና ታጋይ መኖሩን ነው የተረዳሁት እና ልትገነዘብ የምችለው ይህን ሀሳብ ነው። ሁለተኛው ሀሳብ በቆይታው ምን እየሰራ እንደቆየ በመተንተን ምን አይነት ሚና እንደነበረው ማስታወስ ይቻላል። ሚናው በልዩነት ማካረር ውስጥ ነው ሚናው የነበረው። በትግል ውስጥ ከማታገል እና ጠላትን ከመደምሰስ ጠላትን ከማፍረስ ይልቅ ለጠላት የሚጠቅሙ ፕሮፓጋንዳዎችና ልዩነቶችን በማስፋት ነው ሚናው በሰፊው ሲያካሄድ የቆየው። ከዚህ አንጻር ዓላማውን የሳተ እንደነበረ ምናልባትም ቅጥረኛ እንደነበረ የሚያስጠረጥረው ጉዳይ ነው። ሌላው በመጨረሻ የከወነው እና የተደረጉ ተግባራቶች ከድርጅት አባልነቱ በብቸኝነት በአባልነቱ ነጻ አባል ሆኖ እያለ ከድርጅት አባልነቱ ምንም እንኳ በአፋብኃ በኛ ድርጅት ስር ጥላ ስር አይሆን እንጂ ባለበት ድርጅት ጥላ ስር ከአባልነቱ ታግዷል፣ ተባሯል፣ ታግዷል። ይህ ሆኖ እያለ ግን እሱ የአማራ ፋኖን የወከለ መስሎ ያስተላለፈው መልእክት እንደዚሁም ደግሞ እሱን መሰሉ አጭበርባሪው ያ ብልጽግና ወይም የአብይ አህመድ ፋሽስታዊ አገዛዝ ሊሰጠው የፈለገውን ሽፋንና በከፍተኛ አጋኑ ግለሰብ ሆኖ እያለ እንደ ድርጅት እንደተፈጸመ ሰራዊት እንዳለው እንደ ህዝብ እንደተፈጸመ አድርጎ ከአማራ ፋኖ ጋር ከአማራ ህዝብ ጋር የአማራን ህዝብ ችግር ፈቶ እንደተስማማ ተደርጎ የተላለፉ መልእክቶችና የተፈጠሩ መድረኮች በሙሉ እጅግ በጣም አገዛዙም ሆነ ግለሰቡ የተዋረዱበት ነው። ግለሰቡ እንደ ግለሰብ የማይመጥነው መድረክ ተገኝቷል። የማይወክለውን ህዝብ እንደወከለ መስሎም ተውኗል። ግን ይሄ ከመድረክ ትወናና ከቲያትር ከአንድ መድረክ መጋረጃ ቲያትር የዘለለ እንዳልነበረ ግን ሁሉም ሰው ተገንዝቧል ብለን እናምናለን። በአጭሩ ግለሰቡ የሄደበት አቅጣጫ ግለሰባዊ ሆኖ እያለ ተቋማዊና ህዝባዊ ለማድረግ የሞከረው የብልጽግና አገዛዝ የአማራን ህዝብ ጥያቄ ለመፍታት መቼውንም ለመፍታትና ጥያቄዎቹን ለማስተናገድ አይደለም በወጉ ለማዳመጥ ዝግጁ አለመሆኑን ያሳየበት የፌዝና የስላቅ ፖለቲካ አራምዷል። ይህ የፌዝና የስላቅ ፖለቲካ የተራመደው በአማራ ህዝብ ላይ ነው። የአማራ ህዝብ ጥያቄዎችን የአማራ ህዝብ መሪዎችን ባላገኙበት ሁነት ግን ግለሰቡን እንደ አማራ ህዝብ በመወከል ቀድሞ ያሰማሩትን የራሳቸውን ከኋላ ኪሳቸው አወጥቶ የመደቡትን ሰው እንደ አማራ ህዝብ ወኪል አድርገው በሚዲያ በማጫጫህ አንዳንድ አህጉር አቀፍና ቀጠና አቀፍ ወይም ደግሞ በምስራቅ አፍሪካ ደረጃ ያሉ ድርጅቶችና አደረጃጀቶችን በማደናገር ጭምር ሊሰሩ ያስቡት የነበረ የፖለቲካ ደባ እጅግ በጣም የተዋረዱበትና ወራዳ ሰው ብቻ ሊሰራው የሚችል ህዝባዊ አጀንዳን ህዝባዊ ተቀባይነት የሌለው የግለሰብ ጋር የተደረገ ጉዳይ መሆኑን ነው እንግዲህ ሁሉም ሰው የሚረዳው። እኛም በዚህ ልክ ነው የምንረዳው። አርበኛ ዮሐንስ ምናልባት ከማስረሻ ሰጤም ሆነ ሌሎች በደቡብ ጎንደር ቀጠናም የምታስታውሰውን ቆራጡና ሌሎችም ከወራት በፊት ወጥተው ወደ አገዛዙ መግባታቸው ይታወሳል። እንደዚህ አይነት ሰዎች
ከፋኖ ትግል እየወጡ እየጠሩ መሄዳቸው ምናልባት ለፋኖ አንድነት ምን አይነት ሚናና ጠቀሜታ ይኖረው ይሆናል? በዚህም አያይዘህ የምትመልሰው አሁን ላይ ወደ አስገዳጅ አንድነት ምዕራፍ እንዲደርስ ትግሉ በራሱ ጊዜ እያስገደደም ይገኛል። ወቅቱም ህዝቡም የሚጠይቀው ትልቅ ጥያቄ ነውና እሱን አስመልክተህ ሀሳብህን ታጋራል። እንግዲህ በተለያየ ምክንያት በትግል ውስጥ የነበሩ ጓዶች ትግሉን በመተው ወይም ደግሞ ትግሉን በመሸጥ ትግሉን በማደናገር ወይም ራሳቸው በመደናገር ከትግሉ የዞር ያሉ ብቻ ሳይሆን ትግሉን በሚጎዳ አሰላለፍ ውስጥ ያሰላለፍ ለውጥ ያደረጉ በአንዳንድ የተንታኝ ነኝ ባዮች ደግሞ ያሰላለፍ ለውጥ አደረጉ ተብሎ የተነገረላቸው አካላት ነበሩ አሉ። ይህ ትግል የመክዳት ትግል ካለ ከሃዲ አለ፣ ታጋይ ካለ ታማኝ ካለ ከሃዲ አለ። ይህ የነበረ ያለ የሚቀጥልም ነው። በዚህ ምክንያት ትግላችን የከዱ ጥቂቶች ቢኖሩም ትግላችን የተቀላቀሉ እልፍ በመሆናቸው የአማራ ህዝብ ትግል ህዝባዊ ሆኖ መቀጠል ችሏል እና ቅድም የጠቀስካቸውን ጉዳዮች ለአንድነታችን ምን አይነት ሚና አላቸው ተባለው እየጠራ መሄድ አለበት የምንለው አመለካከታቸውና አሰላለፋቸው ቀደም ብሎ ግንኙነት ስር የነበራቸው አሁን የብልጽግናን ፕሮፓጋንዳ የብልጽግናን ከመሞት በፊት ያለውን ፕሮፓጋንዳ እና ቅስቀሳ አዳኝም ፕሮፓጋንዳ አዳኝ ታዳጊ ፕሮፓጋንዳ እንዲታደገው የፈለገ የፕሮፓጋንዳ አቅጣጫ ተከትሎ እገሌ ገባ እገሌ ወጣ እያለ የራሱ ሚሊሻ ጭምር ከሰራዊት የኛ ሰራዊት እንደገባ እያደረገው ሁሉ እያሰለፈ ፕሮፓጋንዳ ለመስራት የሚጋጋጥበት ወቅት ላይ ነው። ከሁሉም በላይ የአማራ ህዝብ ጥያቄ አልተፈታም። የአማራ ህዝብ ጥያቄ ስላልተፈታ ትላንት ጥቂት ሆነን ነው የጀመርነው ትግሉን። አሁን የሚሊዮኖች ነው። አሁንም የሀገራችን ህዝቦች ጥያቄ ሆኗል። ነገ የአፍሪካ ጥያቄ የዓለም ህዝቦች ጥያቄ እናደርገዋለን። ስለሆነም ትግላችን ፍትሃዊ የሆነ ትግል መገፋት የወለደው ትግል በመሆኑ ትግላችን አጠናክረን እንቀጥላለን። እልፍ ነን። አሁን ከዚህ በላይ እልፍ እንሆናለን። ብልጽግና ወይም ደግሞ አብይ አህመድና ቡድኑ የሚፈርስበት አመት በመሆኑ የማደናገር የመጨረሻ ቅጥፈቱን የሚለፍ አንድነት ብቻ ሳይሆን አንድ ድርጅት የአማራ አንድ ድርጅት ያስፈልጋል። የአማራ አንድ ድርጅት አገዛዙን ያስወግዳል። የአማራ ህዝብን የህልውና አደጋ ይቀለብሳል። ይሄ የታመነበት ታምኖበትም እየተሰራበት ያለ ጉዳይ ነው። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አመራር አባላትና የተወከሉ አመራሮች እንዲሁም የእዝ ስራ አስፈጻሚዎች ተወያይተውበት እና ኮሚቴ አዋቅረውበት እየተካሄደ ነው። በሌላው የድርጅት ጠርዝ ደግሞ እንደዚሁ የተወከሉት እየተሳተፉ እንዳሉ መረጃዎች አሉኝ። በጥቅሉ ግን የአማራ ህዝብ በአንድነት የአማራ ፋኖም በአንድነት ታግሎ የሚያሸንፍበት ምዕራፍ ላይ ነን። ከአንድነት ውጭ ሌላ አማራጭ የለም። አንድ በመሆን አማራን በአንድ ድርጅት ማዕቀፍ ውስጥ በማታገል ነው አገዛዙን የምንገረሰው የሚል የጸና አቋም አለን። ግን ይሄ በጠራ ዓላማ መያዝ አለበት። ግን ይሄ አንድ ድርጅት ቀደም ሲል ከትግል ጠላፊዎች ነፃ መሆን መቻል አለበት። ከዛ ውጭ በአንድ ድርጅት ጥላ ስር አማራው የሚካተትበት እና ተጠርንፎ የሚታገልበት ጊዜ ነገ ሳይሆን ዛሬ እንደሆነ አምኖ ሁሉም እየተንቀሳቀሰ እንደሆነ አምናለሁ። መልካም ምዕራፍ ላይ ሊሆን እንደሚችልና እንደሆነም እገምታለሁ፣ እረዳለሁ። ስለዚህ አንድነታችን አጠንክረን እንቀጥላለን። አንድነታችን ጠላት አይፈልገውም። ለምን ጠላት እናሸንፍበታለን እና
እኛ አንድ ሆነን ግን ጠላትን እንደማሸነፍ የሚያስችሉ የሞራልም የአሰራርም ዝግጅቶች የውሳኔም ቁመናዎችን ይዘን ነው የምንገኘው። አርበኛ ዮሐንስ ረጅም ደቂቃዎችን እየወሰድን ነው። ትግል ሜዳ ላይ ሆነ አንተም ለአድማጭ ተመልካቾቻችን መረጃውን ለማጋራት ነው የተገኘውና እጅግ አድርገን እናመሰግናለን። ምናልባት ቀረ የምትለው ቢነገር ቢተላለፍ የምትለው መልእክት ካለ እሱን የመጨረሻ አድርገን ዝግጅታችንን እንቋጭ። በመጨረሻም የአማራ ፋኖ በሙሉ ማስረሻ ስጤ የተባለው ግለሰብና አጭበርባሪው የአብይ አህመድ ቡድን በሚዲያ እያስተላለፉ ያሉትን ፍጹም መሰረተ ቢስ የፋኖ ስምምነት እንደተደረገ ተደርጎ የሚተላለፉ መሰረተ ቢስ መረጃዎች ህብረተሰቡ እንዳይደናገር እንደዚሁም ሰራዊታችን እንዳይደናገር መልእክታችን እያስተላለፈን ትግላችን ከመቼውም ጊዜ በላይ አጠናክረን የምንቀጥል መሆኑን እና ማንኛውም ሰራዊት ለተሻለ ግዳጅ እንዲዘጋጅ መላው ህዝባችንና መላው ሰራዊታችን እንደዚሁም የትግሉ ደጋፊዎችና አጋሮች በሙሉ ማስረሻ ስጤ የፈረመው ስምምነት የትግሉን የሚወክል አለመሆኑን በመረዳት እንዳይደናገሩ የሚተላለፉ አጭበርባሪዎች አገዛዝ የሚያስተላልፋቸውን የሚዲያ ፕሮፓጋንዳዎች በማዳመጥ እንዳይደናገር በዚህ አጋጣሚ መልእክታችን እናስተላልፋለን። ህልውናችን በተባበረ ክንዳችን ግሎባል ፋኖን እጅግ እናመሰግናለን። መልካም ጊዜ። እጅግ እናመሰግናለን። መልካም አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የበላይ ዘለቀ የህዝብ ግንኙነት መምሪያ ኃላፊ በወቅታዊ ጉዳዮች ከዓለም አቀፍ ፋኖ ሚዲያ ጋር ቆይታ በማድረግ ለአድማጭ ተመልካቾቻችን ማብራሪያና ምላሽ እየሰጠን ስለቆየ እጅግ አድርጌ አመሰግናለሁ። በእኔና በግሎባል ፋኖ ሚዲያ ስም በሌላ ዝግጅት እንደዚሁ አዳዲስና ወቅታዊ ሁነቶች ሲኖሩም ለአድማጭ ተመልካቾች መረጃ ታደርስልናል ብለን እናስባለን። የመላው ዓለም የምትኖሩ ውድ አድማጭ ተመልካቾቻችን ከዝግጅት ክፍላችን ጋር ቆይታ በማድረግ ዝርዝር ሁነቶችን ስላደመጣችሁ አብራችሁን ስለሆናችሁ ወደፊትም ስለሚኖረን የአብሮነት ጊዜም እጅግ አድርጌ አመሰግናለሁ። አብራችሁ ቆይታ ያደረኩት ወንዳለ ቢክስ ነኝ። እንግዳችን አርበኛ ዮሐንስ ንጉሱም ባለበት ድልና ሰላም እንዲገጥምህ እመኛለሁ። ሁላችሁም በያላችሁበት መልካም ጊዜ ተመኘው።